ጥግ ድረስ ነው። ሙኒት ናት። ሙኒት እውነቴን ነው። ለብቻው ነው የሚጨፍረው። ቂጧ ለብቻዋ፣ እሷ የሆነ ቦታ ትጨፍራለች። ከዛ እነዳጣሉ እዚህ ጋር ምናምን አብረው ይጨፍራሉ። ብቻ እያሳቀች ነበር። ለማንኛውም የአንቺ ልጅ መስሎኝ ልተውሽ ነበር። እግዚአብሔር ምስክሬ፣ የአንቺ ልጅ መስሎኝ ምናምን በቃ የደስታዋን ታጣጥም ብዬ ነበር። እውነትሽን ነው። በዛ ያንንም ያልጋራማ ለብቻው ይከብደዋል። አንድ አበሻ ሆነም አረብ አንቺን ለብቻው ካስደሰት አንገቴ ይሰጣል። አንገቴ ለአንቺ መምጣት ያለበት ናይጄሪያ ክለብ ነው የሚገባው፣ ዌስት አፍሪካንስ። ምክንያቱም ሰውነትሽ በግብዳ ሂሳብ ስለሆነ ያንን የሚያልጋራ አበሻ ይጠፋል፣ ውስጡ ይጠፋል። እውነት ይጠፋል። አበሻ ምናምን ድራሹ አረብም አይችልም። ለአንቺ እንደ ሀሳብ የሆነ አንድ ዌስት አፍሪካን ቢሆን ትደሰቻለች። አንድ ግድንግድ ሱዳኒ ቢሆን ጥሩ ነው። በሽሮ አይሆንም። በሽሮ ከአበሻ ጋር ምንም አይነት ዝምድና ሊኖርሽ አይችልም። እናቱ ምንም በሽሮ አይሆንም። ይሄ በሽሮ የሚገፋ ምን ሽሮ ይሄን አይገፋ። እውነቴ ሽሮ ያንቺን ጋራ አይገፋውም። ባሏ ሱዳኒ ነው። በቃ ተስማማን። ባሉ ከሱዳኒ ከሆነ ወልዳታ ተግባብተናል። የሆነ ዘፈን አለ፣ ይኸው ላሳያችሁ። ዘፈኑን ላኩልኝ። ሲጨፈር አይቼ መቀመጫዋ እዚህ ለብቻ ይጨፍራል፣ እሷ ለብቻ ትጨፍራለች እና እየሳቀን ነበር። ያው ላይ አንቺ ነው በዚህ ላይ አስጠበብሽለት። ጎበዝ ልጅ ጨፈሯን አሳዩኝ። ኧረ ባለ ጭፈራ ላይ ነበር። እኛ ጨዋታ ላይ ነን፣ እንዳትናደዱ ደግሞ። ጭፈራ ላይ ነን እኛ፣ እንዳትና ይሄ ስድብ አይደለም። እኛ ስድብ አልተሳደብ ትተናል። ተለቅ ያሉ ሰዎች ጋር ሲሆን ትንሽ እንትን ብለናል። የታለ ብትልኩልኝ ምን አላው ምቀኛ ጭፈራው ቢላክልኝ ምን አለበት? አው ጭፈራውን አይታችሁ ፍረዱ። እየሳቁኝ ነበረ። ኧረ የት ሄዳችሁ? ኧረ ላኩልኝ። ጭፈራ እየፈለኩ ነበር። ወይኔ በላቸው ላካችሁ። ፓፓራዚ ታንክ ዩ የታል? ቆይ ለብቻው ሲሆን ላሳያችሁ። ይሄ አይደለም። ቆይ ይሄ አይደለም። ቆይ ለብቻው ነው የሚጨፍረው። መቀመጫዋ ከነዳጣ ጋር ማራለች ይላል። እዛ ጋር ሄዶ አቦ ጉራጌ ያስገና ነው ይላል። በዛ በኩል ደሞና
እኛ ለጨዋታ ያክል ነው። እኔ ያልኩት የሴት ልጅ ፕራይቬት ፓርት አደባባይ አይመሰከርለትም ነው ያልኩት። ተግባባ። የሴት ልጅ ፕራይቬት ፓርት ባል ያላት ከሆነች አሁን ባል የሌላት መናገር ትችላለች። ለገበያው ድምቀት ነው። ለገበያው ድምቀት ባል የሌላት ሴት ሙሙን አስጠብቤያለሁ፣ አስላጭቻለሁ፣ አስቋጭቻለሁ ምናምን ብትል ለሚመጣው ሰውዬ ነው ቼክ ያደርጋል። ለሌላው ማለቱ ምን ማለት ነው ነው የኔ ጥያቄ። ይሄን እውነት የምትደብቁ አንዳንድ ወሮ በላ የማትረቡ ሴቶች አላችሁ። የኔ ባለቤት ወይም የሞጣ ባለቤት እርግጠኛ ነኝ የዮዳ ጉቶን ባለቤት ወጣ እንደዛ ብትል እርግጠኛ ነኝ ጥያቄ ውስጥ ነው። እንጠይቀ ምን አባሽ አስበሽ ነው አደባባይ ላይ ወጥተሽ እንዴት ተናገርሽው ተብሎ ይጠይቃል። ምን አስባ ለሌሎች ነው የምታስተዋውቀው? ለባሏ ብላ ካደረገች አንድ ሴት ባሏ ነው አይደል የሚደሰትበት፣ የነሱ ፕራይቬት ፓርት ነው። እሙሟን አደባባይ ላይ አሰራውኝ ብላ የምታወራ ልፋጫም ሴት ትዳር አለኝ ብላ ብታወራ እኔ ይደብረኛል። ሌሎቻችሁም እንደዚሁ አደራ፣ ትዳር ያላችሁ ሰዎች አደባባይ ላይ ወጣችሁ እንደዚህ አይነት ወሬ እንዳታወሩ። ክብር የለም፣ ቁጭራ ናቸው። እዛ ቁጭ ብላችሁ የምታደማምቁት ደግሞ እንዳለ ዱርዬዎች ስለሆናችሁ፣ ዱርዬ ወሮ በላ ስለሆናችሁ እንጂ እንደዚህ አይነት ወሬ አይወራም አደባባይ። ብልግ ለሌላው ማስታወቂያ ነው የሰራችሁት። ሌላው እንዲቀምስሽ ነው የተናገርሽው። ፎዋድ አያችሁ። አሁን ማፈር ከወንዶች ሆኗል፣ ከሴቶች አይደለም። በአሁኑ ሰዓት ማፈር ወንድ እያፈረ ሴቷ አደባባይ የፈለገችውን እየተናገረች ነው ያለችው። ለወንድ ብለሽም ነው ሃይማኖትሽንም የቀየርሽው፣ ማንም ያውቀዋል። እና ዝም ብለሽ መተሽ አታጓሪ። ሌባም ስለሆንሽ እኔ አንቺ ልጅ መስሎኝ 2 ሳምንት ልፈታሽ ነበር። ሌባ ነሽ። የሰው ገንዘብ ቅርጥፍ አድርገሽ ነው የምትላሽው። 15 ሚሊዮን ብር እዛ ደሃ ያለቅሳል፣ አንቺ እዚህ ፈታት ያለሽ። ሌላው ሙስሊሞች ሂጃቧን አውልቃ ጨፈረች እንዴ? ስንቱ ይጨፍር የለ እንዴ? እንደ እስላም ሀገር ብትሄዱ እኮ በጣም ዘፈን የሀገር ነው ያለው። የትም ዓለም ላይ ዘፈን አለ። አንዳንድ እስላሞች ተነስተው ጨፈረች ይላል። የማይጨፍር እስላም አለ እንዴ? አንድም አላውቀው የለም። እግዚአብሔር ምስክሬ፣ የማይጨፍር እስላም አላውቅም እኔ። ይጨፍራል፣ ሁሉም ይጨፍራል። ጴንጤው ይጨፍራል፣ ኦርቶዶክስ ይጨፍራል፣ እስላም ፍቅር ሲዝም ኤኒቲንግ ይጨፍራል። ዓለም ላይ ይጨፍራል። ተግባባን። ማስመሰል ይችላሉ። እቺን ታይም ሲያገኙ መተው ሌላ ነገር ያደርጋል። እኔ አራት ሴት ከሚያገባ ወንድ የምትጨፍር ሴት ትሻለኛለች። ደስታ የሆነ ኦኬዥን ላይ ከቤተሰቦቿ ጋር ወጣ ደስታዋን የምትገልጽ ሴት ትሻለኛለች። አራት ሴት አግብቶ ከሚሸጉር ይልቅ እኔ የሆነ ጊዜ ላይ ወጣ ከቤተሰቦቿ ጋር ደስታዋን የምትገልጽ ሙስሊም ትሻለኛለች። እንዴ አንተ አራት እየለጠለጥክ ሴት ላይ ጓትላለህ እንዴ? ዱቄታ። እኔ እኮ ግራ የሚገባኝ ዘፈና ልክ ነው እያልኩ አይደለም፣ ግን በሚዛን ስትሄድ እዚህ አራት አልጋ አጋድመ እንዴ ጨፈርሽ እንዴ አትበል መጣ ቆዳ እና ያ ነገር ነው ግራ የሚገባኝ። ለማንኛውም ሌብነት እዚህ ሶሻል ሚዲያ ላይ ፕሮፌሽናል ስራ የሆነበት እንደሆነ አይቻለሁ። ፕሮፌሽናል ስራ ተሰባስበው ዱባይ ላይ ሰውን እጥብ የሚያደርግ አረብ ሀገር ያሉ የተስማሙ ቁጭ ብለው አብረው የሚዘርፉ ሰዎች አሉ። ከቨራፕ የሚደራረሩ የምታያቸው ናቸው። አንድ ላይ ነው የሚገቡት፣ አንድ ላይ ነው የሚዘርፉት። ኤክስኪውዝ ይሰጣጣሉ። አንድ የሙስሊሙ ዌዲንግ አንድ አንገቴን ሰጣለሁ ኢትዮጵያ ላይ አንድ የእስላም ሰርግ ጭፈራ የሌለው አምጣና እኔ አንገቴን ልስጥ። አንድ የእስላም ሰርግ ጭፈራ የሌለበት አምጣ። ዓለም ላይ ኢትዮጵያ በለው
አውሮፓ በለው አረብ ሀገር በለው ኤኒዌር ሂድ ይደነሳል። የምን መዋሸት ነው? ለምን ተዋሻላችሁ? የትኛው የእስላም ሰርግ ነው ዘፈን የሌለው? የትኛው? የትኛው የእስላም ሰርግ ነው ያለ ጭፈራ የተሰረገው? አንድ ሳምንት ሙሉ አይደል የምትጨፍሩት? ውሸት ግን እናንተ ጋር በቃ ምንም ችግር የለው። አንድ ሰው ማናቸውም እስላም ሆነ ያገባች ሴት ያልጨፈረች አምጣልኝ። ትጨፍራላችሁ እስላሞች። ለምን ትዋሻላችሁ? ማንኛውም እስላም ስታገባ ተጨፍሮላት እልል ተብሎ ምናምን። ሙኒት መጣሽ? እኔ ስለ እንትን እያወራሁ እንኳን ደህና መጣሽ። እረድ ምንሽ እዚህ ጋር ቂጥሽ ከነዳጣ ጋር ይጨፍራል። አንቺ እዛ ጉራግኛ ትጨፍሪያለሽ። ምንድን ነው የሚባለው? ንገሪ። የአንቺ ልጅ መስሎኝ እግዚአብሔር ምስክሬ ልተውሽ ነበር። አሁንም ጨዋታ ላይ ነን። ቂጥሽ ከነዳጣ ጋር ነው። አንቺ ጉራግኛ ሌላ ቦታ ነው የምትጨፍሪውና ተመችቶኛል። ራሲ ስሚው ብዬ ነው። በሰላም ነው ወይ? ሌላው ምንድን ነው ካልሽው ምነግርሽ ዮኒ ማኛ ዝም ብሎ ስለሚቀበጣጠር በጣም ረጅም መንገድ ሲሄድ አዝናናለሁ ብለሻል። እዝናናለሁ በሱ ብለሻል። ሞጣ ጠፍቶ ነው ወይ? ጓደኛሽ ቤታዮ ጠፍታ ነው ወይ? ሀቢባ ጠፍታ ነው ወይ? እነሱን ማትሰሚው የኔን ቁጭ ብለሽ እየኮመኮምሽ ረጅም መንገድ የምትሄጂው ለምንድን ነው? ማይረባ ወሬ ማወራ ከሆነ ለምንድን ነው? ስለዚህ እነ ቤታዮ ተበሉ፣ ሀቢባ ፍቅሮቼ ማሮቼ ተበሉ፣ ሞጣ ተበላ። ሙኒት እኔን ብቻ ነው መታየው። ሰምታችኋል። ከማኛ ውጪ ወደ ውጪ ብላለች። ሰምታችኋል። ስለዚህ ለሌሎቻችሁም ነው የምለው፣ ለሌሎቻችሁም ያንን ነው። ግን እውነቴን ነው። በእንትን ሄዳችሁባት፣ እኔ በራሴ ነው በሙሜ ምናምን ስላለች ሄጄባታለሁ። ግን በቁም ነገር ሙስሊሞች አትዋሹ። አንድም እስላም ሴት አገባችም ልጇ እንዳረችም ጨፍራ ነው የምትድረው። ምንም አትዋሹ። የሆነ ታካችሁ በሃይማኖት ልታጠቁ እንዳትመጡ። መስደብ ካለባችሁ ከደበረቻችሁ እርገጧል። በላሻ ብለህ ግን በወደ ነገር መታችሁ የሌለ ነገር ማድረግ ይደብራል። ቆሻሾች ናቸው አንዳንዶቻችሁ። በጣም ክፉ ናቸው። ክፉ እግዚአብሔር ምስክር፣ ክፉ ውሸታሞች። ጭፈራ እያንዳንዱ ሙስሊም ሰርግ ላይ ይጨፍራል። ወንዱ ይጨፍራል፣ ሴቷ ትጨፍራለች። ዋሸው ወይ ንገሩኝ። አምጣ። ይጨፍራሉ። ሁሉም ሙስሊም ተጨፍሪያለሽ። ለሳምንት ነው የምትጨፍሩት። ግን ሌላ ምክንያት ስታጡ በሌላ አሁን ገንዘባችን ተወሰደ፣ ገንዘባችን ተቀማ ምናምን የምትሉ የመርገጥ መብት አላችሁ፣ የመጠየቅ መብት አላችሁ። በሌላ ሙድ የመጣችሁ ግን በጣም ነው ታስቆ። ሌላው የብቻሽ ነው ወይ አሰርተሽው ነው ወይ? አንዳንዱ እንደሰማሁት መቀመጫዋ የተሰራ ነው፣ እሙሟ የተሰራ ነው። እንዴት አንቺ አሁን ጂጂን የመናገር መብት የለሽም፣ ቤታዮን የመናገር መብት የለሽም። ብትጣይ አንቺ አሁን ከቤታዮ ብትጣይ ከጂጂ ብትጣይ ስለ ሰርጀሪ አይወራ።
ማውራት መብት የለሽም። መብትሽ እኔ አሁን አንድ ሰው መላጣ ብዬ መሳደብ መብት የለኝም። መብቴ ተወስዷል። ፊርማው ላይ አለ። እዛ ቦታ ላይ ልክ ጸጉር ሲተክሉልኝ መላጣ ብሎ የመሳደብ በመላጣዎች ህገ መንግስት ያስጠይቃል። ስለዚህ ማንኛውም ሰው መላጣ ሆኖ ቢመጣ ማኝዚ አይ መላጣ ብሎ አይሳደብ ነው። አይቻል ህገ መንግስቱ ነው። አንቺም አሁን ከቤታዮ ብትጣይ ከጂጂ ብትጣይ አንቺ ሰርጀሪ ማለት አይቻል። በተለይ ዋናውን አሰርተሽ ዋናው መግቢያ መውጫ ታሪኩን ቀይረሽ ሰርጀሪ ብሎ የመሳደብ ምንም አይነት ስልጣን እንደሌለ ፊርማው ላይ ገብተሽ ሌላው ማስጠበብና ድንግል ማሰራት ይለያያል። ቤተሰብ ድንግልና ማሰራት አይሰራም። ድንግልና አይሰራም። እሙሙ ይጠባል። እሙሙ መጥበብና ድንግል መሆን በጣም ይለያያል። ይሄኛው ፔን የለው ምን የለው ምንም የለው ፔን የለው ምንም የለው። አረ ሙኒት ምንድነው መስል አንተ ፎንቃ ይዟታል ከኔ ጋር ማለት ነው። ፎንቃ ይዟታል ምንም ጥያቄ የለው። ማንም እየተረገጠ የሚስም የለም። አንቺ ፎንቃለች። እኔ አንቺን ጋር አልችልም እናትዬ፣ በጭራሽ አልችልም። አቅሜ አይፈቅድም፣ ምን አይፈቅድም። አንቺ ፓራላይዝ ነው የምሆነው። አንቺ ቁጭ ብትይብኝ እግሬ በቃ ሽባ ነው ልንገርሽ። እኔ አቅሜን አቅ አቅሜን አውቃለሁ። እንዲህ ሰው ባለው ነው የሚሸነው። አባቴ ሰው ባለው ነው የሚሸነው። አስገባኝ እያለች ነው ቤተሰብ ላስገባት ወይ ቁጥር አይቼ ያስገባል። ቁጥር አይ ቁጥሩ 200 ሙሉና አስገባት የሚለው ትገባለች። በህዝብ ምርጫ ነው። እኔ ቤት በህዝብ ምርጫ ለዝጋው 200 ሙሏት ትገቢያለሽ። በቃ ወሰናችሁ። ብሪጅስቶን ምናምን ባሽ አስበሽ ነው ነይ። ብሪጅስቶንም አለች። ይሄው አስገብቼላችኋል። ለዚህ እኮ ነው የምትመቸኝ። እኔ ያንተ ነገር አራባና ቆቦ ስለሆነ እኔ ምንም አይመስለኝም። እንደው ለነገሩ ለጨዋታው ነው ለድንቀቱ ነው። እኔ የምልህ አንድ ነገር ላስተላልፍ። መጀመሪያ ሰርጉ ላይ በሆነው ነገር ለሰዎች መሳሳቻ መሆን አልፈልግም። አሁን ሁሱ ጋር ገብቼ ጠይቄው ነበር። ኢቭን ባሩካም ቢለበስ ያው ነው ተብሏል። ነገ ደግሞ ሙኒት አርጋለች ብላችሁ አርጋችሁ ዝኑብ አታምጡብኝ። ያው ስህተት ነው፣ አታድርጉ። ቆይ በሙስሊም ሴት ልጅ ትጨፍራለች አትጨፍርም? ያው ይጨፈራል ግን አትጨፍሩ ተብሏል አለ። በቃ ሁሌ ይጨፈራል። ያልተጨፈረ ሳይሆን ጨፈርማ ተጨፍሯል። ያው እንደኔ ሆነው ነው ሳያውቁ ቀርተው ነው። ስለዚህ ያው እናንተም ሂዱና ጠይቁ፣ ተማሩ። ማለሽ የኔን ግን ተከትላችሁ አርገሻል እናደርጋለን ብላችሁ ዝኑብ አታምጡብኝ። ተናግሬያለሁ። ያው በዮኒ ማኛው ቤት ተናግሬያለሁ። እሺ በቃ ላላላሰው እኔ እኮ ተመችቶኝ ነበር። ዮኒ አምሮህ ነው ምን ሆነህ ነው? እየተጨነቀ እንደው ያስቆጣው
አረ አቅሜ አይፈቅድም አንቺ ክፉ ሰው አይደለም። ምን ሆነህ ነው እሱ ላይ ተኝተህ የቀረኸው? እሱን እኔ ላኩልኝ ዛሬ ይገርምሽ። አይ ማስታወቂያው ለመስራት ለምን አስፈለገ? ዘግብኝ። አይ ስንት እህቶች የሆነ ለውጥ አንተ እንደው ከባለቤት ብታገኝ ደስ አይልህም? የሆነ የተለየ ለውጥ ባለቤት የሆነ ነገር ብትለውጥ አደባባይ መጥቻ አልዘግብማ። እኛ ስንጫወት የነበረውን ሲጀመር ሰምተሃል አንተ? ለባለቤት የሰጠሁት ጊፍት በሚል ጨዋታን አምጥቶት እንጂ ፐርፐዝሊ ለማውራት የተደረገ አይደለም። አንደኛ፣ ሁለተኛ ግን ምን አለበት ቢነገርና ሌላ የሚያደርግ ሰው ማድረግ የፈለገ ሰው ቢያደርግ። አሁን እኮ ሌላ ሰው ነው የሚመጣው አንቺ ጋር ምን ለሙኒት ብሎ የሚመጣ አለ እኮ። የቸገረኝ በሆን ነበር እኔ እንዴት አይቸግረውም? ምን መሰለ ጋራ አይቶ ለሱ እኮ ነው ጋራውን አይደለም የምልህ። እኔ ዮኒ ስንት አመት ተሸክም የኖርኩት ነገር እንዲሁ ዝግብ ሲፈጥር በጣም ነው የደነገጥኩት። አይተነው አናውቅም። አልዋሽማ አባያ ስለምለብስ ይኸውልህ ጥቁር ነገር ስለሆነ ጥቁር ነገር ሰውነት ይከታል። አባያ ልቅ ነው ብዙ አያስታውቅም። ጓደኞቼ ግን ያውቁታል። ኦኬ ጓደኞቼ ሴቶቹ መቀነት ስላደረኩኝ ነው እንጂ የጎላው ምን አለ አንድ ኢትዮጵያዊት ቆንጆ ስላለች ደስ አይልህም እንዴ? እኛም አልተቃወምንም እኮ እሱ ነገርኩሽ እኮ። አንቺ ከነ መሲ ብርጅስቶን ምናምን ጋር ትጨፍሪያለሽ፣ ለብቻው እሱ የሆነ ቦታ ይጨፍራል። ይሄ ነው ግራ የተጋባለው። ችሎታ እኮ ነው ዮኒ፣ ችሎታ። ከአዳልጅ ጋር መጣላት ይደብራል። ለማንኛውም ደግሞ እኔ አንተን መንገድ ላይ በጣም የምሰማበት ሰበብ ልክ እንዳሁኑ እንዲህ ነው። ጨዋታ ነው ያንተ ነገር። ሌሎች ሰዎች ኮንሰንትሬት ይፈልጋሉ። እኔ የነዳው አንወሻሽ እኔ ሌላ ሰው አታስቀረኝ። እኔ የሁሉንም ሰው የማንንም አልሰማሽ። እኔ እኔ ሁሉንም ሰማለሁ። ሁሉም ቤት ገባለሁ እኮ አንተ ጋር ነው ብዙም ማንግባባው እንጂ እኔ ሁሉም ቤት ገባለሁ ወላሂ። እና የኔም ብቻ እየኮመኮንሽ የምትሄጂበት ምክንያት ሁሉ ነገር ላይ ስለምትገባ ነው። አንተ አሁን እኔ ላይ ምን ጋር አልገባህም? እስኪ ንገሪኝ። ገባው ቤት ነው የቀረኛል። እንትና ጋር ገባህ፣ እንትና ሁለቱንም ነካሃቸው። ያኛውን ትልቅ ነው አልክ፣ ይሄኛው ስንቱን እንትን ብሎት ነው አልክ። ስራዬን ሌባ አልከኝ። ምን ያልነካኝ ነገር አለ? ስራው የተባለው ነው መጥተው እግዚአብሔር መሰከረኝ ያላወጣሁትም እንጂ ብዙ ሰዎች አንተ ቤት ትምጣለን እያሉ የሆነ አንድ ነገር እኔ አንድ ጥያቄ ልጠይቅ። ሲሪየስ ኦኬ። አንተ እዚህ ጋር ቁጭ ብለህ ነው የምታወራው፣ ኪሳራ የለውም አይደለ? ካገኘህ ትጠቀማለህ፣ ላታገኝም ላትጠቀም ትችላለህ፣ ግን ተጫውተህ ነው የምትሄደው። ቢዝነስ ላይ ያለ ሰው ይሳካለታል አይሳካለትም። አለመሳካት ሌብነት አይደለም። ሳይሳካልኝ ቀርቼ አልሰጥም አላቃችሁም ብላቸው ያ ሌብነት ነው። ይሄ ነው ሌብነት የሚባለው። እኔ አዎ እንደዚህ ነው ጊዜ ስጡኝ እየሰራው እየከፈልኩኝ ነው እንዲህ ተባብለን የዘጋነው ነገር ነው። ለራሴ ለአይምሮዬ ሰላም አለኝ። አላቅህም ወይም አገር ብቀይር ኮንታክቶቼን ብዘጋ ቦታዬን ብቀይር ይሄ ሌብነት ነው። ፊት ለፊት ቁጭ ብዬ ያለው ሰው ነኝ። ሌባ ማድረግና አለመመለስስ ምን ይባላል? እስቲ ያ እኮ ነው አለመሳካት። ያ ነው አለመሳካት። ባይሳካም ልንገርሽ፣ አሁን እኔ ለምሳሌ ከኢትዮጵያ ነው አይደል ብዙዎቹ ሊመጡ የፈለጉት። በአንድ ሰው ስንት ነበር? የተለያየ ነው። የሁሉም ሰው የተለያየ ነው አይደል? ኦኬ። የአንድ ሰው የሆነ መጣና ያንን ተስፋ ያደረገ ሰው ተበድሮ ነው ያንን ገንዘብ የሚሰጠው። ኢትዮጵያ ላይ መቼም ያን ያለ አቅም ያላቸው ብዙ ሰዎች የሉ አረብ ሀገር ለመሄድ። ስለዚህ ያንን ከሌሎቹ ተበድሮ በዚህ ጊዜ ውስጥ ከፍዬ ወጥቼ ሰርቼ ከፍላለሁ ያለ ሰው ያ ነገር አልተሳካም፣ አንቺ ጋር ባለው አልተሳካም። ያ ሰው የሚገባበት ዕዳን አስበሽዋል? ያ ሰው ያቺ እናትም ሆነች ያቺ ሴትም ሆነ ያ ሰው የሚገባበት ዕዳ ያ ሰው የሚገባበት ስቃይን አስበሽዋል? ለሰከንድ አስቤዋለሁ፣ እረዳቸዋለሁ። ነገር ግን እኔ ደግሞ አንድ ጥያቄ ልጠይቅ። አለመሳካት ማለት ይሄ ነው። ቢሳካልኝ እነሱ ሰፈር የሚያደርጉትን ነገር ቁጭ ብዬ አላይም። ገባ? አሁን እኛ በሽምግልና ወይም በዚሁ ንግግር በሚዲያ ሆነ እንጂ በህግ ራሱ ቢኬድ ይሄ ነገር ሙና ምንድነው ችግርሽ? ችግሬ ይሄ ነው፣ ሀቃቸው አለብኝ ምንድነው የምባለው? ሰርተሽ ክፈይ ነው የምባለው ነው አይደለም?
ያ ሰርተሽ ከካድኩኝ ደግሞ ኢንቨስቲጌት ይደረጋል። ያው የዚህ ሀገር ህግ ታውቀዋለህ። ይደርሱ ለምን የተወሰነ አላደረግሽም? ለምሳሌ እኔ አሁን እንደ አንድ ቢዝነስ ሰው ራሴን ባስብ 5 ሰው ወይም ደግሞ 4 ሰው ወይም ደግሞ 10 ሰው አርጌ መጀመሪያ እንደሱ ፕሮሰሱን እየጨረስኩ ለዛማ የሆነ